በስመ ሰላም አብ ለእናንተ ይሁን። ዮርዲ ነኝ። ወወልድ የመጽሐፍ ቅዱስ ላንብብላችሁ ወመንፈስ ፕሮግራማችን ቅዱስ ጀምሯል። ዛሬ አሐዱ የማነብላችሁ አምላክ ከመጽሐፍ ቅዱስ ክፍል አሜን። ውስጥ አንዱ የሆነውን አቤቱ መጽሐፈ ሳሙኤል ቀዳማዊ የአባቶች እርሱም መጽሐፈ ነገሥት በቡራኬ ቀዳማዊ ነው። ጀምረህ በስመ አብ በወልድ ወመንፈስ በረከትህን ቅዱስ አሐዱ ታሳድረን። አምላክ አሜን። እንዲህም ምዕራፍ ይላል። 1 ሕልቃናና ቤተሰቡ በሴሎ። በተራራማው በኤፍሬም ሀገር ከአርማቴም መሴፋ የሆነ አንድ ሰው ነበረ። ስሙም የናሲብ ልጅ የቴቆ ልጅ የኢሉ ልጅ የአርሚያ ልጅ ኤፍራታዊው ሕልቃና ነበር። ሁለትም ሚስቶች ነበሩት። የአንዲቱም ስም ሐና የሁለተኛይቱም ስም ፍናና ነበር። ለፍናናም ልጆች ነበሯት፣ ለሐና ግን ልጆች አልነበሯትም። ያም ሰው በሴሎ ይሰግድ ዘንድ ለሰራዊት ጌታም ለእግዚአብሔር ይሰዋ ዘንድ ከከተማው ከአርማቴም በየዓመቱ ይወጣ ነበር። የእግዚአብሔርም ካህናት ሁለቱ የኤሊ ልጆች አፍኒንና ፊናስ በዚያ ነበሩ። ሕልቃናም የሚሰዋበት ቀን በደረሰ ጊዜ ለሚስቱ ለፍናናና ለልጆቿ ሁሉ እድል ፋንታቸውን ሰጣቸው። ለሐናም ልጅ አልነበራትም፣ አንድ እድል ፈንታ ሰጣት። ሕልቃናም በዛኛይቱ ይልቅ ሐናን ይወድድ ነበር። እግዚአብሔር ግን ማኅፀኗን ዘግቶ ነበር። እንደ መከራዋና እንደ ሐዘኗም እግዚአብሔር ልጅ አልሰጣትም ነበር። ስለዚህም ታዝን ነበር፣ እግዚአብሔር ማኅፀኗን ዘግቶአልና ልጆችንም አልሰጣትምና። በየዓመቱም ወደ እግዚአብሔር ቤት በሚወጣበት ጊዜ እንዲህ ያደርግ ነበር። እርሷም ትበሳጭና ታለቅስ ነበር፣ እህልም አትበላም ነበር። ባሏ ሕልቃናም ሐና ሆይ አላት። እርሷም ጌታዬ እንሆኝ አለችው። እርሱም ለምን ታለቅሻለሽ? ለምንስ አትበይም? ለምንስ ልብሽ ያዝንብሻል? እኔስ ከ10 ልጆች አልሻልሽምን? አላት። በሴሎም ከበሉ በኋላ ሐና ተነሳች፣ በሴሎም በእግዚአብሔር ፊት ቆመች። ካህኑም ኤሊ በእግዚአብሔር መቅደስ መቃን አጠገብ በወንበሩ ላይ ተቀምጦ ነበር። እርሷም በልቧ አዝና አለቀሰች፣ ወደ እግዚአብሔርም ጸለየች። እርሷም አዶናይ የሰራዊት አምላክ እግዚአብሔር ሆይ የባሪያህን መዋረድ ተመልክተ ብታስበኝ ለባሪያህም ወንድ ልጅ ብትሰጥ ዕድሜውን ሁሉ ለአንተ እሰጠዋለሁ፣ የወይን ጠጅና የሚያሰክር መጠጥም አይጠጣም፣ ምላጭም በራሱ ላይ አይደርስም ብላ ለስለት ተሳለች። ጸሎቷንም በእግዚአብሔር ፊት ባበዛች ጊዜ ካህኑ ኤሊ አፏን ይመለከት ነበር። ሐናም በልቧ ትናገር ነበር፣ ድምጿም ሳይሰማ ከንፈሯን ታንቀሳቅስ ነበር። ኤሊም እንደ ሰከረች ቆጠራት። የኤሊም አገልጋይ ስካርሽ እስከ መቼ ነው? የወይን ጠጅሽን ከአንቺው አርቂው፣ ከእግዚአብሔር ፊት ውጪ አላት። ሐናም መልሳ እንዲህ አለችው፣ ጌታዬ ሆይ አይደለም፣ እኔስ ወራት የባሳት ሴት ነኝ። ጠጅና ሌላ የሚያሰክር ነገር አልጠጣውም። ነገር ግን በእግዚአብሔር ፊት ነፍሴን አፈሳለሁ። ሐዘኔንና ጭንቀቴ ስለበዛ እስካሁን ድረስ እደክማለሁና ባሪያህን እንደ ኃጢአተኞች ሴቶች ልጆች አትቁጠራት። ኤሊም በሰላም ሂጂ፣ የእስራኤልም አምላክ ከአንቺ ጋር ይሁን፣ የለመንሽውንም ልመና ሁሉ ይስጥሽ ብሎ መለሰላት። እርሷም ባሪያ በፊት ሞገስን አገኘች አለችው። ሴቲቱም መንገዷን ሄደች፣ ወደ ቤቷም ገባች፣ ከባሏም ጋር በላች ጠጣችም። ፊቷም ከዚያ በኋላ ሐዘንተኛ መስሎ አልታየም። ማልደውም ተነስተው ለእግዚአብሔር ሰግደው ሄዱ። ወደ ቤታቸውም ወደ አርማቴም ደረሱ። ሕልቃናም ሚስቱን ሐናን አወቃት፣ እግዚአብሔርም አሰባት፣ ጸነሰችም። እግዚአብሔርም አሰባት ጸነሰችም። የመውለጃ ወራት በደረሰ ጊዜ ሐና ወንድ ልጅ ወለደች። እሷም ከሰራዊት ጌታ ከእግዚአብሔር ለምኜዋለሁ ስትል ስሙን ሳሙኤል ብላ ጠራችው። ሰውየውም ሕልቃና ከቤተሰቡ ሁሉ ጋር የዓመቱን መሥዋዕትና ስእለቱን የምድሩንም አስርዓት ሁሉ ለእግዚአብሔር ያቀርብ ዘንድ ወጣ። ሐና ግን ከእርሱ ጋር አልወጣችም። ለባሏም ሕፃኑን ጡት አስጥለው ከእኔም ጋር እስኪወጣና በእግዚአብሔር ፊት እስኪታይ ድረስ
አልወጣም በዚያም ለዘላለም ይኖራል ብለዋለችና። ባሏም ሕልቃና በዓይንሽ ደስ ያሰኘሽን አድርጊ፣ ጡትም እስኪተው ድረስ ተቀመጪ፣ ብቻ ግን እግዚአብሔር ካፍሽ የወጣውን ያጽና አላት። ሴቲቱም ልጇን እያጠባች ጡት እስኪተው ድረስ ተቀመጠች። እርሷም ከእርሱ ጋር አንድ የሶስት ዓመት ወይፈን እንጀራ፣ አንድ የኢፍ መስፈሪያ ዱቄት፣ አንድ አቁማዳ የወይን ጠጅ ይዛ ወደ ሴሎ ወጣች። በሴሎም ወዳለው ወደ እግዚአብሔር ቤት ገባች። ልጃቸውም ከእነርሱ ጋር ነበረ። በእግዚአብሔርም ፊት አቀረቡት። አባቱም በየዓመቱ ለእግዚአብሔር የሚሰዋውን መሥዋዕት ሰዋ። ሕፃኑንም አቀረበው፣ ወይፈኑንም አረደ። እናቱም ሐና ሕፃኑን ወደ ኤሊ አገባችው። እርሷም አለች፣ ጌታዬ ሆይ በሕያው ነፍስ እምላለሁ፣ ወደ እግዚአብሔር ለመጸለይ በዚህ በፊት ቆማ የነበረች ሴት እኔ ነኝ። ስለዚህ ልጅ ተሳልኩ ጸለይሁም፣ እግዚአብሔር የለመንሁትን ልመናዬን ሰምቶኛል። እኔም ደግሞ ዕድሜውን ሙሉ እግዚአብሔርን ያገለግል ዘንድ ለእግዚአብሔር ሰጥቼዋለሁ። ምዕራፍ 2 የሳሙኤል እናት የሐና ጸሎት። ሐናም ጸለየች እንዲህም አለች፣ ልቤ በእግዚአብሔር ጸና፣ ቀንዴም በአምላኬ በመድኃኒቴ ከፍ ከፍ አለ። አፌም በጠላቶቼ ላይ ተከፈተ። በማዳንህ ደስ ብሎኛል። እንደ እግዚአብሔር ቅዱስ የለምና እንደ አምላካችንም ጻድቅ የለምና። አቤቱ ካንተም በቀር ቅዱስ የለም። አትመኩ፣ የኩራት ነገሮችንም አትናገሩ፣ ጽኑ ነገርም ካፋችሁ አይውጣ። እግዚአብሔር አምላክ አዋቂ ነውና፣ እግዚአብሔር ዙፋኑን ያዘጋጃል። የኃያላንን ቀስት ሰብሯል፣ ደካሞችንም ኃይልን አስታጥቋቸዋል። እንጀራ ጠግበው የነበሩ ተራቡ፣ ተርበው የነበሩ ጠገቡ። መካኒቱ 7 ወልዳለችና ብዙም የወለደችው መውለድ አልቻለችም። እግዚአብሔር ይገድላል ያድናልም፣ ወደ ሲኦል ያወርዳል ያወጣልም። እግዚአብሔር ድሃ ያደርጋል፣ ባለጠጋም ያደርጋል፣ ያዋርዳል፣ ደግሞም ከፍ ከፍ ያደርጋል። ችግረኛውን ከመሬት ያነሳዋል፣ ምስኪኑንም ከጉድፍ ያነሳዋል። ከሕዝቡ መኳንንት ጋር ያስቀምጠው ዘንድ የክብርንም ዙፋን ያዋርሰው ዘንድ ለሚጸልይ ጸሎቱን ይሰጠዋል። የጻድቃንን ዘመን ይባርካል፣ የሰው ኃይል ጽኑ አይደለምና። እግዚአብሔር ጠላቶቹን ያደክማቸዋል። እግዚአብሔር ብቻ ቅዱስ ነው። ጥበበኛ በጥበቡ አይመካ፣ ኃይለኛም በኃይሉ አይመካ፣ ሀብታምም በሀብቱ አይመካ። የሚመካ ግን በዚህ ይመካ፣ እግዚአብሔርን በማወቅና በማስተዋል በምድርም መካከል ፍርድንና እውነትን በማድረግ። እግዚአብሔር ወደ ሰማይ ወጣ እንጎደጎደም፣ ጻድቅ እርሱ እስከ ምድር ዳርቻ ይፈርዳል። ለንጉሶቻችንም ኃይልን ይሰጣል፣ የመሲሁንም ቀንድ ከፍ ከፍ ያደርጋል። በዚያም በእግዚአብሔር ፊት ተዉት። እነርሱም ወደ አርማቴም ወደ ቤታቸው ገቡ። ልጁም በካህኑ በኤሊ ፊት እግዚአብሔርን ያገለግል ነበር። የካህኑ የኤሊ ልጆች ክፉዎች ነበሩ፣ እግዚአብሔርንም አያውቁም ነበር። መስዋዕት በሚሰዉ በሕዝቡ ሁሉ ዘንድ የነበረ የካህኑንም ሕግ አያውቁም ነበረ። ሕዝቡም ሁሉ መስዋዕት በሰዉ ጊዜ የካህኑ ብላቴና ይመጣ ነበር፣ በእጁም 3 ጣት ያለው ሜንጦ ነበር። ወደ ድስቱም ወይም ወደ ምንቸቱ ወይም ወደ አፍላሉ ወይም ወደ ቶፋው ይሰድድ ነበር። ሜንጦም ያወጣውን ሁሉ ካህኑ ለእርሱ ይወስደው ነበር። በሴሎም ለእግዚአብሔር ሊሰዉ በሚመጡ በእስራኤላውያን ሁሉ ላይ እንዲያደርጉ ነበር። ደግሞም ስቡ ሳይጤስ የካህኑ ልጅ መጥቶ የሚሰዋውን ሰው ጥሬውን እንጂ የተቀቀለውን ሥጋ ከአንተ አይወስድምና እጠብስለት ዘንድ ለካህኑ ሥጋ ስጠኝ ይለው ነበር። የሚሰዋውም ሰው አስቀድሞ እንደ ሕጉ ስቡ ይጤስ፣ ኋላም ሰውነትህን ደስ የሚያሰኛትን ትወስዳለህ ቢለው እርሱ አይሆንም፣ ነገር ግን አሁን ስጠኝ ካልሆነም በግድ ወስደዋለሁ ይለው ነበር። የእግዚአብሔርን ቁርባን ይንቁ ነበርና በኤሊ ልጆች ኃጢአት በእግዚአብሔር ፊት እጅግ ታላቅ ነበረች። ሳሙኤል ግን ገና ብላቴና ሳለ
ኤፉድ ታጥቆ በእግዚአብሔር ፊት ያገለግል ነበር። እናቱም ታናሽ መደረቢያ ሰራችለት። በየዓመቱም መሥዋዕት ለመሠዋት ከባሏ ጋር ስትወጣ ትወስድለት ነበር። ኤሊም ሕልቃናንና ሚስቱን ባረካቸው። ለእግዚአብሔር ስላገባኸው ስጦታ ፈንታ ከዚህ ሴት እግዚአብሔር ዘር ይስጥህ አለው። እነርሱም ወደ ቤታቸው ገቡ። እግዚአብሔርም ሐናን ጎበኘ፣ ዳግመኛም ጸነሰች። 3 ወንዶችና 2 ሴቶች ልጆችን ወለደች። ብላቴናው ሳሙኤልም በእግዚአብሔር ፊት አደገ። ኤሊም እጅግ አረጀ። ልጆቹም የእስራኤልን ልጆች ያደረጓቸውን በምስክሩ ድንኳን ደጃፍ ከሚያገለግሉት ሴቶችም ጋር እንደሚተኙ ሰማ። እርሱም አላቸው፣ ከእግዚአብሔር ሕዝብ ሁሉ አፍ የምሰማው ይህን ነገር ለምን ታደርጉታላችሁ? ልጆቼ ሆይ ይህ አይሆንም። እኔ የምሰማው ይህ ነገር መልካም አይደለምና እንዲህ አታድርጉ። ሕዝቡንም እግዚአብሔርንም ከማገልገል አትከልክሏቸው። ሰውስ ሰውን ቢበድል ወደ እግዚአብሔር ይጸለይለታል። ሰው ግን እግዚአብሔርን ቢበድል ስለ እርሱ ወደ ማን ይጸለይለታል? እነርሱ ግን እግዚአብሔር ሊያጠፋቸው ወዷልና የአባታቸውን ቃል አልሰሙም። ብላቴናው ሳሙኤልም አደገ፣ በእግዚአብሔርም በሰውም ፊት ሞገስ እያገኘ ሄደ። የእግዚአብሔርም ሰው ወደ ኤሊ መጥቶ እንዲህ አለው፣ እግዚአብሔር እንዲህ ይላል፣ በግብፅ በፈርዖን ቤት ባሪያዎች ሳሉ ለአባት ቤት ተገለጥኩ። ከእስራኤልም ነገድ ሁሉ ካህን ይሆነኝ ዘንድ በመሠዊያዬም ላይ ይሠዋ ዘንድ ዕጣንንም ያጥን ዘንድ ኤፉድንም በፊቴ ያለብስ ዘንድ የአባትህን ቤት ለእኔ መረጥኩ። የእስራኤልንም ልጆች እሳት ቁርባን ሁሉ ስለ ምግብ ለአባት ቤት ሰጠው። በመሠዊያቴ ላይ በዕጣኔ ላይ ስለምን በክፉ ዓይን ተመለከትክ? የእግዚአብሔር ልጆች በፊቴ ከሚያቀርቡት መሥዋዕት ሁሉ ቀዳማይቱ ስለ አከበርኩ ከእኔ ይልቅ ልጆችን ለምን መረጥክ? ስለዚህም የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእውነት ቤት የአባትህን ቤት ለዘላለም በፊቴ እንዲኖር ተናግሬአለሁ። አሁን ግን እግዚአብሔር እንዲህ ይላል፣ ያከበሩኝን አከብራለሁ፣ የናቁኝንም ይናቃሉና ይህ አይሆንልኝም። እነሆ ዘርህንም የአባትህንም ቤት ዘር የማጠፋበት ዘመን ይመጣል፣ በቤትህም ለዘላለም ሽማግሌ አይገኝም። በዓይኖቹ የሚፈጸም በነፍሱም የሚተጋ ሰውን ከመሠዊያዬ አላጠፋህም። ከቤት የሚቀሩት ሰዎች ሁሉ ግን በጎልማሶች ሰይፍ ይሞታሉ። ይህ በሁለቱ ልጆች በአፍኒንና በፊናስ ላይ የሚመጣ ለአንተ ምልክት ነው። ሁለቱ በአንድ ቀን በጦር ይሞታሉ። የታመነ ካህን ለእኔ አስነሳለሁ፣ በልቤም በነፍሴም እንዳለ እንዲሁ ያደርጋል። እኔም የታመነ ቤት እሠራለታለሁ። ዘመኑን ሁሉ እኔ በቀባሁት ሰው ፊት ይሄዳል። ከቤትም የቀረው ሁሉ ይመጣል። ከካህናትም ወደ አንዲቱ ዕጣ እንጀራ ወደምበላበት እባክህ ላከኝ ብሎ በአንድ በር መሃልቅ በቁራሽ እንጀራ በፊቱ ይሰግዳል። ምዕራፍ 3 ይቀጥላል። መልካም ጊዜ